በአርሲ ኦርቶዶክስ ተኮር ጥቃት መቀጠሉ መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጧል ቃሽ ትባላለህ ስትናገር አትግደሉም ነው ሌላ አይደለም። በተለይ ኢትዮጵያ አርሲ ኦርቶዶክስ ክርስቲያን ላይ የሚደርሰው ጥቃት ይቁም። እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተው ታርዶ እንዴት እንደዚህ ይሆናል? አርሲ ላይ ይህንን መስቀል ያደረጉ ኦርቶዶክሳውያን በሙሉ እየተገደሉ ነው። ዶክተር አብይ ለምንድን ነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው ኃጢአት የሆነው? ክርስቲያን ባለማህተቦች በሃይማኖታቸው ምክንያት ሲጨቆኑ እያያችሁ ዝም። ቅድስት ቤተክርስቲያን እንደ ችቦ እየነደደች እያያችሁ ዝም። Be a voice for Orthodox Christians in Ethiopia. ሰላም ወደ ዩቲዩብ ቤተሰቦቼ እጅግ አሳዛኝ በሆነ ሁኔታ በአርሲ ኦርቶዶክስ ተኮር ጥቃት መቀጠሉ ከ43 በላይ ሰዎች እጅግ ዘግናኝ በሆነ ሁኔታ ስለመገደላቸው ከ280 በላይ ሰዎች ደግሞ ተሰደው ያሉበትም ስላለመታወቁ ታሪካዊት ቤተክርስቲያን ስለመቃጠሏ ይህንን ተከትሎ ብፁዕ አቡነ ማትያስም በመግለጫቸው እንደዚህ ብለዋል። በአርሲ ሀገረ ስብከት በአሰኮ በሽርካ በሆንቆሎ በዋቤ እና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን የተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልብ ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል ሲሉም ገልጸዋል። አስከትለውም የሚመለከተው አካል ትኩረት ሰጥቶ እንዲሰራበት መፍትሄም እንዲሰጥ አሳስበዋል። እንደዚሁም በአካባቢው የምትገኙ ምዕመናን መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖቻችን በመደገፍና በጸሎት ከቤተ ክርስቲያናችን ጎን እንድትቆሙ ጥሪያችንን እናቀርባለን በማለት ቅዱስ አባታችን አቡነ ማትያስ ተናግረዋል። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መስደብ፣ በየሜዳው ማሸማቀቅ፣ በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። በአርሲ የተፈጸመውን ጥቃትም ቢቢሲ በዛሬው ዕለት በምስራቅ አርሲ 3 ወረዳዎች በነዋሪዎችና በአብያተ ክርስቲያናት ላይ የደረሰው ምንድነው በሚል ሰፋ ያለ መረጃን አቅርቧል። በዚህም ደግሞ በአካባቢው ስለተፈጸመው ነገር የሚመለከታቸው የብልጽግና የእንግዲህ ሀገር እንመራለን ያሉትን ባለስልጣናት ደውሎ ለመጠየቅ ሙከራ አድርጎ እንደነበረ ተናግሯል። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውልም ስልካቸው እንዳልሰራ ተናግሯል። ነገር ግን ሌላ ባለስልጣን ተጠይቀው ስለዚህ ጉዳይ እስካሁን የደረሰን መረጃ የለም እናጣራለን የሚል ምላሽ ስለመስጠታቸውም ተናግሯል። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ ሶሪ ወጊን ስለተፈጸመው ጥቃት መጠየቃቸው ነው የተናገረው። እሳቸውም አናውቅም እናጣራለን ማለታቸው ነው የተነገረው። ይሄ ሁሉ መረጃ እየተሰማ ይሄ ሁሉ ነገር እየተካሄደ
አልሰማንም የማለታቸው ሰምና ወርቁ ያው እነዚህ ባለስልጣናት የንጹሃን ላይ ግፍ እንዲፈጸም አስተባባሪ መሪ መሆናቸው ነው ለኔ የሚገልጽልኝ። እንደዚህ አይነት መረጃ ያው ግፍና በደሉ በማን እንደተደገፈ ጭምር የሚያሳይ ነው ማለት ነው። ተመልከቱ፣ እነዚህ ግፍ እየፈጸሙ ያሉት አካላት ጭራሽ በሐላል ቪዲዮ ሶሻል ሚዲያ ላይ እየለቀቁ እንደዚህ ህዝቡን እያሰቃዩትና ቤት እያቃጠሉ ህዝብ እየገደሉ እየሄዱ እንደሆነ ቪዲዮዎችን እየለቀቁ ጭራሽ ሀገር መንግስት አልባ ስለመሆኗን እያሳዩን ነው የሚገኙት። በሌላ በኩል ሀገር እመራለሁ ህዝብ አስተዳድራለሁ የሚለው አካል ደግሞ ባህርን ተቆጣጥሬ በየብስ አድርጌ በምን አድርጌ ኤርትራ ገባለሁ ሲል ነው የምንመለከተው። እንኳን ኤርትራ ልትገባ ይሄንን ሀገር ውስጥ እንኳን ያለውን መቼ ሰላም አስከበርክ? መቼ ሰላም ሰጠው ለህዝቡ? ይሄ ጥቃት ኤግዛክትሊ የቱ ጋር እንደተፈጸመ ማወቅ አልቻልኩም። ነገር ግን እነዚህ ሰዎች ናቸው በቃ እንደዚህ እየሄዱ ቤት እያቃጠሉ ህዝብ እየገደሉ ግፍ እንደሚፈጽሙ ራሳቸው ፌስቡክ ላይ እየለቀቁ ያሉት ቪዲዮ ነው የምንመለከተው። በአርሲ የተፈጸመው የኦርቶዶክስ ተኮር ጥቃት በርካቶች እያወገዙት ይገኛሉ። አርቲስቶች፣ ተጽዕኖ ፈጣሪዎች ሶሻል ሚዲያ ላይ ድምጻቸውን እያሰሙ ነው። መረጃውን በማጋራትም የተፈጸመውን ግፍና በደል እያጋለጡ ነው። በተቃራኒው የመንግስት ሚዲያዎች ሁሉም ዝም በማለት የህዝብ ላይ የተፈጸመ ያለውን ግፍ እንደ ተመልካች እየተመለከቱት ይገኛሉ። ድምጻቸውን ካሰሙ መካከል አርቲስት ሰለሞን ሙሄ አትግደሉን ማለትም ወንጀል የሆነበት ዘመን ላይ ደርሰናል፣ እጅግ ያሳዝናል፣ ይሄ ግን ተገቢ አይደለም እያለ ይገኛል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉን አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛው ንጹህ አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? እውነት ነው፣ ያሳዝናል። በእውነት ያሳዝናል። አትግደሉን ማለት እንደ ወንጀል እንደ ፖለቲካ እየተቆጠረ እየደረሰ ያለው ግፍና በደል ህዝብም ዝም ብሎ እየተመለከተው ነው። ይሄ ነው ያሳዝናል። ነፍሳቸውን ያኑርልን። መቃወም፣ ግፍ በደል ሲፈጸም ድምፅ ማሰማት ያስፈልጋል። ይሄ ሰብአዊነት ሰውነት ነው። ወገነ ሲገደል በአንድ ሀገር እየኖርክ ዝም ብለ መመልከት፣ በግፍ ዝም ብሎ ቤቱ የተቀመጠው ሲገደል ነገ አንተ ቤት አለመምጣቱ ምንም እርግጠኛ መሆን አትችልም። ስለዚህ ነገ በአንተ ከመምጣቱ በፊት በወገን ላይ፣ ወንድም ላይ፣ እህት ላይ፣ አጎት አክስት ላይ፣ አያት ላይ የሆነ ያለው ነገር መቃወም ያስፈልጋል። በእውነት አንገታቸው ላይ ማህተብ ስላደረጉ ብቻ ሰውን ያህል ክቡር ነገር እንደ በግ እየተጋደመ ሲታረድ ጸጥ፣ ቄሱም ጸጥ፣ መንግስትም ጸጥ፣ ቤተ ክህነትም ጸጥ፣ የሲኖዶስ አባላት አባቶቻችን ጸጥ፣ ሁሉም ጸጥ ብሏል። ወደ ማን ነው የምንጮኸው? ወደ ማን? ደመና 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 ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። በጣም ልቤ እንዳዘነ አይቀርም፣ አይኔ እንዳነባ
አይዞ ባይ እንዳጣ ምስኪን ሆዴ እንደባባ ጥያቄያችንም ለሰው አይደለም። እኔ ፍትህ ለአርሲ እኔ አቁሜያለሁ። ይቅርታ አድርጉልኝ። እናንተ ማለት ትችላላችሁ። እኔ ይግባኝ ለክርስቶስ፣ ይግባኝ ለመድኃኔዓለም፣ ይግባኝ ለእመቤቴ ለድንግል ማርያም፣ ይግባኝ ነው የምለው። ወደ ላይ ነው የምለው። ምክንያቱም ፍትህ ሀገር ያለበት ህግ ያለበት ሀገር ነው ፍትህ የምትጠይቀው። የት አለ ፍትህ? እኮ የለም። ምርጫ እያሉ ህዝብ ተቀብሎናል እያሉ ህዝቡን የሚያስፈጁ ቀልደኛ ፖለቲከኞች፣ በህዝብ ደም የሚነግዱ ፖለቲካቸውን የህዝብን ደም በማፍሰስ ማስቀየሻ የሚያደርጉ ይግባኝ ለክርስቶስ። እንደዛ ነው እንጂ የምንለው። ለምንድን ነው የምትገሉን? ዶክተር አብይ ለምንድን ነው የምታስገድለን? ኦርቶዶክስ መሆን ከመቼ ወዲህ ነው ወንጀል የሆነው ኃጢአት የሆነው? አንተ 4 ኪሎ ከገባህ ጀምሮ በአርሲና በተለያዩ ከተሞች ኦርቶዶክሳውያን በማህተባቸው ተለይተው እየታረዱ እየተገደሉ ነው ያሉት። ኢትዮጵያ ውስጥ እምነት ተኮር ጥቃት፣ ብሔር ተኮር ጥቃት የመጀመሪያው እኮ አይደለም። ይሄ 8 ዓመት እስኪ ሰለች፣ እኛ እንኳን የሚሞተው የምንሰማው ሰዎች እስኪያመን እስኪሰለችን ድረስ ነው እኮ ህዝብ እየተገደለ ያለው። ይሄ ወጣት አሁን የሚሉትን ተመልከቱ። እኛ ኢትዮጵያዊ አይደለን እንዴ? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ይሄ በጣም ውስጣችንን የጎዳው በማንነታችን መቼም ቀና ብለን እንዳንሄድ ያደረገን ድርጊት ነው። ከውስጣችን መቼም አይጠፋም። እንግዲህ እናንተ የኢትዮጵያ ኦርቶዶክሳውያን የእውነት እኛ የታፈን የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። እውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ስሄድ በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር ይሄ ነው ህዝብ ላይ የደረሰ ያለው። ለምንድን ነው የምትገለን? እቺ ቅድስት ቤተክርስቲያን አንተን ምንድን ነው ያደረገች? የሆነ ፖለቲካ ይበላሽ፣ ያን የተበላሸ ፖለቲካ ማህበረሰቡ አንቆ ከያዘና ጥያቄ ከጠየቀ አርሲ ላይ 30ና 40 ኦርቶዶክሳውያን ይታረዳሉ። ያኔ ሁሉም ሰው የያዘውን የፖለቲካ ሐሳብ ረስቶ ሩጦ ወደ አርሲ እንደሚሄድ ያውቃል። እስከ መቼ ድረስ ነው ለብልጽግና ፌሽታ ለአንተ የፖለቲካ ምዕዳር በአርሲ ያሉ ኦርቶዶክሳውያን እስከ መቼ ነው የሚታረዱት? እስከ መቼ ነው የሚገደሉት? በእድሜ በዘመናችን እንዲህ አይነት የደም ጎርፍ አይተንም ሰምተንም ማናቅ። ታርጌቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ ያደረገ ግድያ ማለት ነው። አሁን በአርሲ ላይ ላለመሞት ኦርቶዶክስ አለመሆን ብቻ ነው ምርጫው። በቃ እንዳትሞቱ ኦርቶዶክስ አለመሆን ብቻ ነው። አርሲ ላይ ያሉትን ኦርቶዶክሳውያን የማጽዳት ስራ ነው እየተሰራ ያለው። ይህንን ብቻችሁን የተወዳደራችሁበትን ምርጫ እንኳን ለመሸፈንና ለመደበቅ ስትሉ አርሲ ላይ ስንት ኦርቶዶክሳውያን ገደላችሁ? አሁን ሰው ሁሉ ምርጫውን ትቶ ምን እያደረገ ነው ያለው? አርሲ ላይ ስለሞቱ ሰዎች ድምጽ እየሆነ ነው። ታዲያ ብልጽግና ምርጫን ስላሸነፈ የአርሲ ኦርቶዶክሳውያን ደማቸው ሻምፓኝ ነው እንዴ? ውስኪ ነው እንዴ? ትጎነጩታላችሁ እንዴ? ምንድነው ያደረግናችሁ ኦርቶዶክሳውያን? ስለምንድነው የምትገሉን? ልብ ይነካል። በእውነት ያሳዝናል። ይሄ ነው የፖለቲካ አሻጥር ያለበት ብዙ ሰው ማመን የማይፈልገው ነገር ሐቁ መታወቅ ያለበት የሪዮታ ዓለም ነው። ከላይ ነው አሳ ግማቱ ከአናቱ ነው። ሆን ብለው ነው እያስፈጁ እየገደሉ ያሉት አጀንዳ ለማስቀየር በየጊዜው ግፍና በደል እንዲፈጸም መንገዱን ከፍተው እኮ ነው እየለቀቁላቸው ያሉት። A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over hundreds in 2 months. The media is silent, the government is silent, everybody is silent. Be a voice for Orthodox Christians in Ethiopia.
የሚመልስ አካል ባይኖርም ህዝብ ግን ትክክለኛ ጥያቄውን መጠየቁን ቀጥሏል። እህታችን ሐውልት አህመድ እንደዚህ ትላለች። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች የተሰነዘሩ ብዙ ሰው በአሰቃቂ ሁኔታ ሞተ። አብያተ ክርስቲያናትና ቅርሶች ወደሙ። በነዋሪዎቹ ዘንድ ስጋትና ጥርጣሬ ሰፈነ። ይሄን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ? ሰላም ማስከበር 100% የክልሉ መንግስት ስራ አይደለም እንዴ? ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ህግ መሰረት አልቻልንም፣ የፌዴራል መንግስት ጣልቃ ይግባልን ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ በስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎችን በህይወት እያለን እንደማናይ እሙን ነው። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠው የዚህ ዳፋ የማይተርፈው ሰው የለም። እንደ አንድ ተርታ ዜጋ በደረሰው ጉዳት ሐዘኔን ለመግለጽ እወዳለሁ ብላ ሀሳቧን አጋርታለች። ትክክለኛ ጥያቄ ነው። የታለ? መቼ ነው የሚቆመው? በተለያየ መንገድ እየተናገሩ ከዛም ቤተ ክርስቲያን አዲስ አበባ ከተማ ላይ እኮ መከራ የሚያሳዩትን ነገር የምንመለከተው ነው። ዙሪያውን እኮ አዳነች አቤቤ ህዝቡን አፍርሳ አስወጥታ ቤተ ክርስቲያን ባዷን እንድትቀር ያደረጉ ሰዎች ናቸው። እነዚህ በስትራቴጂ የሚንቀሳቀሱ ከከተማ እስከ ገጠር ያሉ ሸኔዎች በአንድነት የሚናበቡ ናቸው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ፣ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። እና ህዝቡ ወተን መግባት አቅቶናል ነው። በአርሲ እንደዚህ በግፍ የሚገደሉት፣ በአማራ ክልል የቀጠለው ግፍና በደል፣ በትግራይ የምንሰማው ያው ነው። በኦሮሚያ ይኸው እንደምታዩት ነው። እየነደደ ህዝብ እየተገደለ፣ በግፍ እየተገደለ፣ ሹፌር ገብቶ መውጣት አልቻለም። ይኸው እየተናገሩ በየጊዜው 2 መኪና 1 መኪና ሙሉ እየተወሰደ ይታፈናል። ስንት አይነት ስቃይ ነው እየተሰማ ያለው? እጅግ ያሳዝናል በእውነት። በአካባቢው የተፈጸመው ነገር ምንድን ነው የሚል የተለያዩ ተመልካቾችን ጠይቄ ነበር። ከአካባቢው ያደረሱኝ መረጃ ከዚህ በፊትም መከላከያ የሚባለው እራሱ ይሄ ነገር ሊመጣ ሲል ቀድሞ ይወጣሉ ወይ እኛም ፈርተናል እያሉ ለቀው ይወጣሉ። ሆን ተብሎ ደግሞ በአካባቢው ባለስልጣናት ጭምር የአካባቢው ሰዎች ያላቸውን ራሳቸው የሚከላከሉበት መሳሪያም እየተቀሙ ቤታቸው እየተለየ እንደዚህ አይነት ነገር እንዳለ ነው የነገሩኝ። እንዲያውም አንድ አባት ከዚህ በፊት እኔማ መሳሪያን አልሰጥም ራሴ የምጠብቅበት ነው ቤተሰቤም ብለው ተናንቀው ከልጃቸው ጋር የተዋደቁበት እዛው ሌላውንም ገለው ራሳቸውም የተገደሉበት ሁኔታ ተመልክተናል። እና እጅግ በርካታ ነገር አካባቢ ያለውን ጸጥታ ለማስፈን አካባቢው ላይ ያለውን ህዝብ ለመጠበቅ ፈቃደኛ አይደሉም። የማጽዳት ነው በቃ ኦርቶዶክሱን ከዛ አካባቢ ጠርጎ የማስወጣት የኢትኒክ ክሊንዚንግ እንደሚባለው ይሄ ሃይማኖታዊ ፍጅት ነው እያካሄዱ ያሉት አካባቢው ላይ። እነዚህ ሰዎች የተደራጁ ጊዜ የወሰዱ ህዝብ ለመፍጀት ሃይማኖት ተኮር ጥቃት ለመፈጸም በእንደዚህ ሁኔታ የተደራጁ ናቸው። ነገር ግን መግለጫ ያስቆማቸዋል ወይ ነው? በየሶሻል ሚዲያ የምንሰራው ቪዲዮ ያስቆማቸዋል ወይ ነው? በየኮሜንቱ እናንተ ሀሳብ ብትሰጡ ያስቆመዋል ወይ ነው? ይሄ ሁላ ማድረጋችን መልካም ሆኖ መቃወማችን፣ ማውገዛችን ሰው ክቡር የሆነ የሰው ልጅ ላይ ሃይማኖቱ ተለይቶ ይሄ ነገር ሲፈጸምበት መቃወማችን ትክክል ሆኖ ያስቆመዋል ወይ ነው አሁን ጥያቄው። ምክንያቱም ቢቆም ኖሮ ይሄን ሁላ አድርገን የዛሬ ዓመት የሚቆም ነበር፣ የዛሬ 7 ዓመት 8 ዓመት የሚቆም ነበረ።
አልቆመም። ስለዚህ ምንድነው መፍትሄው ነው? መፍትሄው ላይ መስራት ያስፈልጋል። መደራጀት ያስፈልጋል። ስልጣንህን ማስከበር መብትን ለማስከበር ሰብሰብ ማለት ጉልበትን ማጠናከር ያስፈልጋል። ስልጣን ላይ የተቀመጡትን ወንበራቸውን መነቅነቅ ያስፈልጋል። አልሰማ ያሉትን እናንተ ልትጠብቁኝ ስላልቻላችሁ እኔ ተደራጅቼ መብቴን አስከብራለሁ ማለት ያስፈልጋል። ያ ነገር እንደዛ አይነት እርምጃ ካልወሰድን በስተቀር ይሄ አየር ላይ የሚበተነው መግለጫ እዛው አየር ላይ ነው የሚቀረው። ይሄ ማሳሰቢያ መስጠት እፈልጋለሁ። ሁላችንም መጸለይ እንዳለ ወገናችንን ድምፅ መሆናችን እንዳለ፣ ነገር ግን ቀጣይ የቤት ስራ ምንድን ነው ብለን ካላሰብን እነዚህ ሰዎች ዳር ነበሩ፣ ከተማ ላይ ይመጣሉ። ቦሌ መድኃኔዓለም ይመጣሉ። ቦሌ መድኃኔዓለም እዚህ መሀል ላይ ይመጣሉ። በእንደዚህ ሁኔታ ቁጭ ብለን የምንጠብቃቸው ከሆነ እና የቤት ስራውን ቤተ ክርስቲያንን መስራት አለባት። የሚመለከተው አካል ሁሉ ይሄ የወገን ጉዳይ ይመለከተኛል የሚል የቤት ስራውን መስራት አለበት። አለበለዚያ ነገ የት እንደሚመጡ ሰዎች መመልከት ነው። ወደ ዩቲዩብ ቤተሰቦቼ ይህን ይመስላል። ወገኖቻችን ነፍሳቸውን ይማርልን፣ በአጸደ ገነት ያኑርልን። እንደዚሁ በህይወት የተረፉትንም ደግሞ ተባብረን እንደግፍ፣ እናበርታቸው፣ አለው እንበላቸው። እግዚአብሔር ያጽናናቸው፣ ብርታትና ጥንካሬ ሆናቸው። የቀጣይ ሰው ይበለን። አመሰግናለሁ። አቤታች ምድር አዘን በዛብሽ ክርስቶስ አለልሽ እምባሽን አባሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ 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 ስለ እምነቴ ብለው ሞቱ ልጆችሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ካንቺ ጋር አለና ክርስቶስ ልጅሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ በነይ ድረሽልን ድንግል